ስልጣኑ ዲበ መትከፍቱ ሎቱ ስብሐት ወአኮቴት እለ ወባርኮት ውዳሴ ወማህሌት ይእዜኒ ወዘልፈኒ ወለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ቅዱስ ስፍራ እግዚአብሔር አምላክ በሚወደው ደጅ የተሰበሰባችሁ የተከበሩ አባታችን መላከ ምሕረት የዚህ ታላቅ ደብር አስተዳዳሪ አእይንተ እግዚአብሔር አበው መነኮሳት ወካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋው ስሙ የተመሰገነ ይሁን። ምድርን በውሃ ላይ ያለ ካስማ ያጸናው ስሙ የተመሰገነ ይሁን። ደመናን ያለ ድምፅ የሚመራው እሱ እግዚአብሔር ስሙ የተመሰገነ ይሁን። አየርን ሳይታይ የሚያስጉዘው አልፋ ኦሜጋ እርሱ እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። በዚህ ሰዓት በዚህ አየር እንዲህ በደጁ የሰበሰበን እርሱ የሁሉ አምላክ እግዚአብሔር አሁንም በረድኤቱ አይለየን። በሐዋርያት መካከል የነበረች ቅድስተ ቅዱሳን ድንግል ማርያም በመካከላችን ትሆነልን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ ምሽት የምንማርበት የትምህርታችን ርዕስ እመኑ ብቻ እንጂ አትፍሩ በሚል ይሆናል። ሰው ለሰው አስታዋሽ ስለሆነ እግዚአብሔር በልቡናችሁ ያሳድርላችሁ። ሰው ለሰው አሳሳቢ ስለሆነ እግዚአብሔር በአእምሯችሁ ይቅረጽላችሁ። እግዚአብሔር በመካከላችን ሆኖ ምስጢሩን ይግለጽልን። ይሄ ትምህርት መሰረታዊ የወንጌሉ ቃል የሚገኘው በማርቆስ ወንጌል ምዕራፍ 5 ላይ ነው። በማርቆስ ወንጌል ምዕራፍ 5 በተለይ ከቁጥር 22 ጀምሮ እስከ 42 ሁለት ተአምራት ተጽፈዋል። እዛ ላይ ነው መድኃኒታችን ኢየሱስ ክርስቶስ እመን ብቻ እንጂ አትፍራ የሚለውን ኃይለ ቃል ለአንድ የምኩራብ አለቃ ኢያኢሮስ ለተባለ የተናገረው። እዚህ ሁለቱ ተአምራት ላይ ቀጥታ ምንድነው የሆነው? ሁለቱ ተአምራት ላይ አንዲት ልጅ ልክ የተወለደች ዕለት ጣሊታ ወይም ጣቢታ የተባለች ልጅ የተወለደች ዕለት በሌላ ቦታ አንዲት ሴት በሽታ ጀመራት። እቺ ሕፃን ለኢያኢሮስ ስትወለድ አንዲት ምስኪን ሴት ደግሞ የደም ፍሰት በሽታ ጀመራት። ስለዚህ እቺ ሴት የታመመችው ለ12 ዓመት ነው። እችም የኢያኢሮስ ልጅ ታማ የሞተችው በ12 ዓመቷ ነው። ታሪኩ እንደተጻፈ እንዲህ ይላል። ኢያኢሮስ የተባለ ከምኩራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጅ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱ ጋር ሄደ። ብዙ ሕዝብም ተከተሉት። እርሱም ከ12 ዓመት ጀምሮ ደም ይፈሳት የነበረች ሴት ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው
በሰዎች መካከል መታ ልብሱን ዳሰሰች። ልብሱን ብቻ የዳሰሰው እንደሆነ እድናለሁ ብላለችና ወዲያውም የደሟ ምንጭ ደረቀ። ከስቃይዋም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየህ ማን ዳሰሰኝ ትላለህን አሉት። ይህንንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠችም መታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሽ አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅ ሞታለችና ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራቡ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስና ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራቡ አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁም? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባት እናትም ከእርሱ ጋር የነበሩትን ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሽልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። አሁን የዛሬው ትምህርት ይቺ ሴት ኢያኢሮስ የሚንጫጩ ሰዎች ደዌ ሕመም ከዛሬይቱ ኢትዮጵያ ጋር በሚል ነው ትምህርታችን። እመኑ ብቻ እንጂ አትፍሩ። አሁን ይሄ ተአምር ሁልጊዜ እግዚአብሔር አምላካችን በመጽሐፍ ቅዱስ ውስጥ ያለውን ተአምር ሲነግረን ለሁለት ነገር ነው። አንድ ለስጋችን፣ ሁለት ለነፍሳችን። በነፍሳችንም ድህነት እናገኛለን፣ በስጋችንም ድህነት እናገኛለን። በአጠቃላይ ከዚህ የምንረዳው ነገር አለ። አሁን በመጀመሪያ ምንድነው የሆነው? ከሴቲቱ ቀድሞ የመጣው ማን ነው? ኢያኢሮስ ነው። ኢያኢሮስ ከቤቱ ሲነሳ ልጁ ገና ታማበታለች። በማቴዎስ 9:18 ሞተች የሚለውን ይዞ ማቴዎስ ይጽፋል። ማርቆስ ደግሞ ከመጀመሪያው ይጽፋል። ብላቴናይቱ ታማ ልትሞት ደርሳ በሞት አፋፍ ላይ ሳለች ኢያኢሮስ ወዲያውኑ የሄደው ቀጥታ ወደ ኢየሱስ ነው። ያቺ ደግሞ ሴት 12 ዓመት ሙሉ ደም ሲፈሳት የነበረ ሴት ቀጥታ ወደ ኢየሱስ ክርስቶስ አልሄደችም። ይህች ሴት 12 ዓመት ሙሉ ለፍታለች። 12 ዓመት ሙሉ ደክማለች፣ አልዳነችም። ጠቢባን ጋር ሄዳለች፣ አዋቂዎች ጋር ሄዳለች፣ አልተፈወሰችም። ቀድሞ የመጣው ኢያኢሮስ ወዲያውኑ ልጁ እንደታመመች ወደ ኢየሱስ ክርስቶስ ቀረበ፣ መጣና ወደቀና ሰገደለት ይላል። አሁን መጀመሪያ ገና የምታዩት ኢየሱስ ክርስቶስ የሚሰገድለት አምላክ መሆኑን ነው። አማላጅ ሳይሆን ነቢይ ሳይሆን ኢየሱስ ክርስቶስ በተዋህዶ እምነታችን የሚሰገድለት የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ መሆኑን በመጀመሪያ ትረዳላችሁ። ወድቆ ሰገደለት። ክብርና ምስጋና ለእግዚአብሔር ይድረሰው። አሁን ሌላ አንድ ነገር ታያላችሁ። ስግደት ያለው የት ነው? የራሳችሁን እምነት የት እንዳላችሁ እየገመገማችሁ ታያላችሁ። ስግደት ያለባት ቤተ ክርስቲያን ደግሞ እኛ ያለንባት የኖህ መርከብ ተመስላ ያለች ቅድስት ኦርቶዶክሳዊት ቤተ ክርስቲያን ነች። በዚህ ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ኢያኢሮስ እየወደቀ ለመነው። ልጄ ታመመች፣ ልትሞት ነው። ጌታ ሆይ ና እጅህን ጫንባት፣ በሕይወት ትኖራለች አለ። እሺ ብሎ ሄደ። እዚህ ጋር ደግሞ አንድ ነገር ልብ በሉ ኦርቶዶክሳውያን። ኢያኢሮስ ስንት ሰው ነው? አንድ ሰው የሚሰማ አምላክ አለን። ይገርመኛል።
አንድ ሰው የሚሰማ እግዚአብሔር አለ። አሁን እኛ እንደውም ብዙ ነን፣ እዚህ ያለ ነው ተሰብስበናል። እኛን ሁሉማ ለምን አይሰማ? አንድ ሰው ይሰማል እግዚአብሔር። በኢያሪኮ መንገድ ላይ አንድ የነብጤ የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ ሲጮህ 5000 ሰው እየተከተለው ለአንድ ሰው ቆመ ይላል። ለአንድ ሰው ክብርና ምስጋና ለእግዚአብሔር ይድረሰው። ለአንድ ሰው አሁን እኛ ሁሉ ጊዜ እንማጸነዋል አይደል? ስማን አምላክነ ወመድኃኒነ ሁሌ እንደዚህ ያለ ምን ነው? እስቲ ባሉ እህቶች እናቶች ወስቲ አይሰማም፣ አያደምጥም። ኢትዮጵያና ተዋህዶን ይጠብቃታል ለዘላለም ክብርና ምስጋና ይግባው። አሁን ለአንድ ሰው ኢያኢሮስ ነው ና ልጄ ካመመች ጌታ ሆይ እጅህን ጫንባት በሕይወት ትኖራለች ሲለው እሺ ብሎት ሄደ። እግዚአብሔር እሺ ይበላችሁ። ራሳችሁን አንዳንዴ እኔ ትንሽ ነኝ፣ እኔ ኃጢአተኛ ነኝ፣ እኔን እንዴት ይሰማል አትበሉ። ሁላችሁም በሱ የተፈጠራችሁ በሱ የተሰራችሁ በውስጣችሁ የእግዚአብሔር እስትንፋስ ያለባችሁ መቼም ይሁን መቼም ጥሩት የሚሰማ እግዚአብሔር አለን። ክብርና ምስጋና ይገባው። የሚሰማ አምላክ አለን። ስሙ የተመሰገነ ይሁን። አሁን ልብ በሉ። ኢያኢሮስን ተከትሎት ሄደ። አሁን ኢያኢሮስን ተከትሎት ሲሄድ መንገድ ላይ እቺ ሴት መጣች። ኢያኢሮስ ልጁ የተወለደችለት ዕለት እችን ሴት የደም ፍሰት በሽታ ጀምሯታል። አሁን በመሃል ሰው በተሰበሰበበት መካከል መጣች። የኢየሱስ ክርስቶስን የልብሱን ጫፍ ነካች። እቺ ሴት ከመንካቷ በፊት ከቤቷ አንድ ነገር ሰምታለች። ኢየሱስ ክርስቶስ ያድናል። እሷም ተስፋ ምንድነው? የልብሱን ጫፍ ብነካ እፈወሳለሁ የሚል ነው። እቺ ሴት 12 ዓመት የት ነበረች? 12 ዓመት ሙሉ የነበረችው ከኢየሱስ ክርስቶስ ጋር አልነበረም። 12 ዓመት ሙሉ የነበረችው ከጠንቋይ ጋር ነው። 12 ዓመት ሙሉ የነበረችው ጠቢባን ከተባሉ ሐኪሞች ጋር ነው። 12 ዓመት ሙሉ እቺ ሴት ገንዘብ ነበራት የምትመካበት። ስለዚህ እድናለሁ ብላ የምትሄደው የሚያድኗት ጋር ገንዘቧን ይዛ ነው። አሁን ገንዘብ አለቀ፣ ትዳር ተፈታ፣ ማንም በቤቷ የላትም፣ ልጆች እንዳሏትም አይናገርም። ማርቆስ ትዳሯ ተፈታ ይላል። ብቸኛ ሴት 12 ዓመት ሙሉ ስትሰቃይ እቺ ሴት አስቡ፣ ማንም አጠገቧ የለም። ያ በሽታ የደም መፍሰስ ስለሆነ ክፉ ጠረን በሰውነቷ ላይ ያመጣባታል። ከዛም አልፎ ሰውነቷ በየቀኑ እየመነመነ የደከመች ምስኪን እናት ናት። ለፋች አልዳነችም፣ ደከመች አልዳነችም። ማንም የሚያውቃት የለም። በጣም ብዙ ሕዝብ ተሰብስቦ በሕዝቡ መካከል እቺ ሴት ወደ መድኃኒታችን ኢየሱስ ክርስቶስ መጣች። ከቤቷ ግን ምን አለች? የልብሱን ጫፍ ብነካ እድናለሁ። ሌሎቹ ጋር ስትሄድ ግን ይሄን ከፍዬ እድናለሁ፣ ይሄንን አድርጌ እድናለሁ፣ እከሌ ሊያውቅልኝ ይችላል፣ እከሌ እንዲህ ሊያደርግልኝ ይችላል። አሁን ግን የመጣችው ገንዘብ የማይቀበለው ሐኪም ጋር ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ታዲያ በሕዝቡ መካከል መታ የልብሱን ጫፍ ብትነካ ይላል መጽሐፉ እንደሚነግረን ወዲያው የደም ፍሰቷ ቀጥ አለ ይላል። እግዚአብሔር የተመሰገነ ይሁን። የልብሱን ጫፍ ብትነካ ወዲያው የደም ፍሰቷ ቀጥ አለ። ስሙ የተመሰገነ ይሁን። ምን ላይ ነው የተቀመጣችሁት? ምን ላይ ነው የተቀመጣችሁት? አቤት ወንበር ላይ ያላችሁት ናችሁ ወንበር ላይ የምትሉኝ። ሌሎቻችሁስ ማግቢ ነው ያላችሁት? ማደጅ ነው ያላችሁት? አቤት እግዚአብሔር ደጅ መልአኩ ማን አለ? የት እንደተቀመጣችሁ ማወቁ። እቺ ሴት የልብሱን ጫፍ ስትነካ ተፈወሰች። ኢሳይያስ ምዕራፍ 6 ላይ እንዲህ ይላል፣ ሁላችሁ ተናገሩ። ኦዚያን በሞተ በዓመቱ
እኔ ኢሳይያስ እግዚአብሔርን በረጅም ዙፋኑ ተቀምጦ አየሁት። ምኑ ላይ ተቀምጧል? ቀጥሎ ያለውን ስሙ። ሱራፌል ዙሪያውን አሉ፣ 6 ክንፍ ያላቸው በእጃቸው ጽና ይዘዋል፣ ያጥናሉ። አየሁ ኢሳይያስ መቅደሱም ከዕጣኑ ጢስ የተነሳ እነሆ ጢሱ መቅደሱን ሞልቶታል። የምኑ ጢስ? የዕጣኑ። የለበሰው ዘርፋፋ ቀሚስ ይላል መድረኩን ሁሉ ሞልቶታል ይላል። የለበሰው ዘርፋፋ ቀሚስ መድረኩን ሁሉ ሞልቶታል። እያንዳንዳችን ያለነው በኢየሱስ ክርስቶስ ቀሚስ ላይ ነው፣ ዘርፍ ላይ ነው የተቀመጥነው። ወንበር ይሁን መሬት ይሁን አይደለም፣ መቅደሱን ሁሉ መድረኩን ሁሉ የእግዚአብሔር ልብስ መልቶታል ይላል። እዛ ላይ ነው ያላችሁት ክርስቲያኖች። ክብርና ምስጋና ለእግዚአብሔር ይድረሰው። ይሄንን ቃል ከኦርቶዶክስ ውጪ ማንም ማለት አይችልም። ከኦርቶዶክስ ውጪ ለምን? ከኦርቶዶክስ ውጪ ማንም አይልም። መቅደስ እሺ፣ መቅደስ አለ ሊሉ ይችላሉ። መቅደስ ውስጥ ማንን አየ? እግዚአብሔርን። በምኑ? በዙፋኑ። ዛሬ በመቅደሱ ምን አለ? ዙፋኑ፣ ማደሪያው፣ ታቦቱ፣ ካህናት ሱራፌል ጽና እንደያዙ በእኛ ቤተ ክርስቲያን በእኛ መቅደስ ሁል ጊዜ ጽና ይዘው ካህናቱን እናያለን። ዕጣኑ ጢሱ መቅደሱን መልቶት ነበረ። ዕጣኑ ጢሱ መቅደሱን የሚመላው የኦርቶዶክስ መቅደስ ነው። ስለዚህ የተቀመጥንበትም ዘርፍ የአምላካችን የእግዚአብሔር ሊሆን የሚችለው ለተዋህዶ ኦርቶዶክስ ተዋህዶ ቤተክርስቲያናችን ብቻ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ለዚህ ነው ልዩ በሆነች ቤተክርስቲያን ውስጥ ያለን ልዩ የሆናችሁ ከጨለማ ወጥታችሁ ወደሚደነቅ ብርሃን የመጣችሁ ይላል። የኢያኢሮስን ነገር እንዳንዘነጋው። ልጁ ታማለች። እንደውም በመንገድ ላይ መጡና አንዳንድ ሰዎች ምን አሉ? ኢያኢሮስ ልጅ ሞታለች አሉት። መጀመሪያ እንደታመመች ነው። እንደታመመች ባለበት ሰዓት የታመመችው ሴት መጣች። ኢያኢሮስ ምን አይነት መልካም ሰው እንደሆነ ተመልከቱ። እቺ ሴት ከመሃል መጣ ኢየሱስ ክርስቶስን ስታዋራ የደሟ ፍሰት ቆሞ ሰውነቷ ተመልሶ ጠረኗ ተቀይሮ ኢየሱስ ክርስቶስን ስታዋራ ኢያኢሮስ የኔ ልጅ እንዳትነሳ ጊዜ ወሰድሽ አላላትም። ተመልከቱ። የኦርቶዶክስ ቤተክርስቲያንና የምዕራባውያን እምነት ልዩነቱ ምን መሰላችሁ? እኛ በምንጸልይበት ጊዜ ምን እያልን ነው የምንጸልየው? አቡነ ዘበሰማያት። በአማርኛ አባታችን ሆይ። አባቴ ሆይ አይደለም፣ አባታችን ሆይ። ሰዎች ከራሳቸው አልፈው ለሰዎች እንዲጸልዩ ሰዎች እንዲወዱ መሆን አለበት። አውሮፓ የሌሎች እምነት ሲመሰረት 16 ሴንቸሪ አውሮፓውያን መሰረት ያደረጉት እኔ የሚል አስተሳሰብ ላይ ነበር። ሁሉም እኔ 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 የሚል ነው። አሁን ብዙ ጊዜ ሰምታችሁ ከሆነ ኢየሱስን እንደ ግል አዳኝህ አድርገህ ውሰድ የሚል ቃል የምትሰሙት ከአውሮፓ ኢንላይትመንት ወይም አብራሄ ህሊና ከሚሉት አስተሳሰብ። ክርስቲያን ለሁሉ ያስባል። የኔ አይልም፣ የኔ አይልም። ክርስቲያን የኛ ይላል። አዲስ አበባ የማ የኔ የማ ወለጋ፣ ሐረር፣ አርሲ፣ ባሌ፣ ሸዋ፣ ጎንደር፣ ትግራይ፣ ሁሉም ጎጃም የማ የኛ የኢትዮጵያውያን ነው። ክብርና ምስጋና ለእግዚአብሔር ይድረሰው። የኛ ነው። በምድራዊ አስተሳሰብ ላይ ስትመጡ ግን ለጎረቤታችሁ አትሳሱ፣ ጦር ታዘጋጃላችሁ። ኢያኢሮስ ልጁ ታማ እየተሰቃየች እቺ ሴት መጣ ስታዋራ ጊዜ ወሰድሽብኝ አላለም ኢያኢሮስ። ምን ነው በዳነች እችም ነው ሲል የነበረው። ተመልከቱ። ክርስቲያን ልቡ ሰፊ ነው። ለሁሉ ያስባል፣ ለሁሉ ይራራል።
ለሁሉም መልካም ነገር ያደርጋል። የአባቶቻችን ሕይወት ይሄ ነበረ። ክብርና ምስጋና ለእግዚአብሔር ይድረሰው። ኢትዮጵያውያን ማለት የኖርንበት ጸጋ፣ የመዋደድ ጸጋ፣ የፍቅር ጸጋ፣ የህብረት ጸጋ ነበረ። እሱ ለዘላለም ምስጉን ይሁንልን። ቶማስ ሙር በጣም የታወቀ ሰው ዩቶፒያ የሚል መጽሐፍ ጽፏል። ትልቅ መጽሐፍ። እዛ ላይ አንድ ገጸ ባህሪ ይስልና እንግሊዞችን ምን ይላቸዋል? እናንተ እንግሊዞች እየኖራችሁ እኮ አይደለም። ያው አገር አለች ዩቶፒያ ይባላል። እዛ ያሉ ሰዎች አብረው ይበላሉ፣ አብረው ይጠጣሉ፣ አብረው ይጫወታሉ፣ አብረው ይስቃሉ። ብቻውን አይበላም። ተሰባስበው በአንድ ይበላሉ። ጥልም ደግሞ ከተጣሉ ወዲያውኑ ይጣሉና ወዲያውኑ ይታረቃሉ። እንደውም ጨርቃቸውን ይተሳሰሩና ያውም ሲጣሉ የጦር መሳሪያ ሰርተው አይጣሉም። የጦር መሳሪያ አይሰሩም። ከተጣሉም በትግል ይጣላሉ። ወዲያው ጨርቃቸውን ያስሩና ወደ ዳኛ ሄደው ተጣልተናል ብለው እርቅ ያደርግላቸዋል። እንዲህ አይነት ሀገር አለች። ይችን ሀገር ብትመስሉ ይሻላችኋል ይላል። ይችን ሀገር የሚስላት ኢትዮጵያን ነው። ተመልከቱ፣ ምዕራባውያን እንኳን ባለን እምነት ውስጥ ምን አይነት ሐሳብ እንዳላቸው። ክብርና ምስጋና ለእግዚአብሔር ይሁን። በእስልምና እምነት ለሶሎሞን ጠቢቡ ስለ ማክዳ ንግስት ኢትዮጵያዊ የነገረችው አንዲት ሁፒ በርድ ወፍ ነች ብለው ያስባሉ። በአይሁዶች ያገኘሁትን ደግሞ ልንገራችሁ። በአይሁዶች ታሪክ ስለ ንግስት ማክዳ ታሪክ ሲጽፉ በዛ ላይ የገረመኝ አንዲት ሀገር ያስቀምጣሉ። እስልምናውን ከዛኛው ያው የእስልምና መጽሐፍ ከብሉይና ከሐዲስ ተውጣቶ ይመጣል። በአይሁዶቹም ላይ ምን ይላል? ንጉሥ ሶሎሞን ሁሉም እንስሳቱም ስለሚመጡ ጠቢብ ስለሆነ እየመጡ ያናግሩታል። አንዲት ወፍ ግን አልመጣችም። ሰላም አላለችም። በኋላ ቆይታ መጣች። ሶሎሞንን ፊቱን አይታ ንጉሥ እንዳትቆጣኝ አደራ አለችው ይላል። ይሄ የአይሁዶች ታሪክ ነው የምነግራችሁ። ንጉሥ እንዳትቆጣኝ አደራ። ለምን አልቆጣሽ ሲላት፣ አይ ያጋጠመኝን ልንገርህ፣ ከዛ በኋላ ከፈለክ ተቆጣኝ። የት ነበርሽ? ሁሉ እየመጡ እንዲሳረቁ በርሬ ወደ አንዲት ሀገር ደረሰው። እዚች ሀገር ያሉ ሰዎች የጦር መሳሪያ አይሰሩም። ጠላት ከመጣባቸው ግን አንዱንም አይመሩም። ቢዘመትባቸው አይሸነፉም። ደግሞ ሌላ የገረመኝ ልንገርህ፣ ሶሎሞን ወፏ ነች። ሌላ የገረመኝ ልንገርህ፣ እኔ ገነት ውስጥ ብቻ ሊሆን ይችላል የቀመስኩት ፍሬ የትም የለም። እዚች ሀገር ደርሼ የመጣው ያቺ አገር ንግስቲቷ ሴት ነች። ስለዚህ እሱን አይቼን የመጣሁት። በይ ሂጅና ንግስቲቷን ጥሪት ብሏት ንግስት ማክዳ ከኢትዮጵያ ሄዳ ሶሎሞንን አየችው። እኔ የገረመኝ ስለ ሀገሪቱ የተገለጸው ነው። ቢዘመትባት የማትሸነፍ ህዝቡ በህብረት የሚኖር ራሱ በምድሯ ላይ ያለው ፍሬ ራሱ እንዴት ጣፋጭ ነው። እዛ ሄጄን የዘገየሁት ንጉሥ ይቅር በለኝ፣ ከዚች ከኛ ሀገር ከእስራኤል በላይ ካንተ ሀገር ያች ሀገር የከበረች ነች አለችው። ይሄ የኛ ታሪክ ነው የተጻፈው ወገኖቼ። አሁን ምንድነው ስለ ኢትዮጵያ ስናይ ከዚች ሴት ጋራ ተመሳስላብኝ ነው። ለማንኛውም ታሪኩን እንጨርስ። ኢያኢሮስ ግለኛ ስላልሆነ ለራሱ ብቻ የማያስብ ስለሆነ ይህች ሴት እንድትፈወስ ስለፈለገ ዝም ነው ያለው። ሴቲቱም ተፈወሰች። ከዛ በኋላ ወደ ኢያኢሮስ ቤት ጉዞ ሲጀምር ሰዎች መጡና ምን አሉት? ኢያኢሮስ መምሩን አታደክመው፣ ልጅህ ሞታለች። አሁን ኢያኢሮስ ልጅ ሞታለች ሲባል በቃ ብሎ ተመለስ ሊለው፣ ኢየሱስ ክርስቶስ ግን ወዲያው ምን አለው? ኢያኢሮስ እመን ብቻ እንጂ አትፍራ አለው። ዛሬም ለኛ ይሄ ቃል ያስፈልገናል። ወዲያው ወደ ኢያኢሮስ ቤት ገባ። ሰዎች ምን ይሆኑ ነበረ? ሞተች ብለው ይንጫጩ ነበረ፣ ያለቅሱ፣ ዋይታ ያቀርቡ ነበረ።
ክርስቶስ አምላካችን ደግሞ ምን አለ? ብላቴናይቱ ተኝታለች እንጂ አልሞተችም፣ አንቀላፍታለች እንጂ አልሞተችም አላቸው። ወዲያው ገባ፣ እጇን ይዞ አንቺ ልጅ ተነሽ ሲላት ልጅቷ ወዲያውኑ ቀጥ ብላ ቆመች ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ሁለቱ ሴቶች ኢትዮጵያ እድሜዋ ትልቅ ነው። ኢትዮጵያ ሁልጊዜ ልጅ ናት። ኢትዮጵያ በመጽሐፍ ቅዱስ ውስጥ የመጀመሪያ አገር የተጠቀሰች ኢትዮጵያ ናት። ኢትዮጵያ ረጅም ዕድሜ የኖረችን ብትሆን መጨረሻ ላይ እንደገና የቃል ኪዳን ሁሉ መሰብሰቢያ ኢትዮጵያ ናት። ኢትዮጵያን በሁለቱ ሴቶች እናያት። አንድ በዚች 12 ዓመት ደም ሲፈሳት የነበረች ሴት፣ ሁለት በ12 ዓመቷ ብላቴና ጣሊታ ልጄ ተነሽ በተባለችው በሁለቱ መስል። መጀመሪያ በሴቲቱ እናያት። ራሳችሁን ነው የምታዩት። እቺ ሴት 12 ዓመት ሙሉ ስትታመም የሄደችው ወዴት ነው? ወደ ጠቢባን፣ ወዴት? ወደ አዋቂዎች ወደ ተባሉ ነው የሄደችው። የኢትዮጵያን የ70 ዓመት ጉዞ ብትመለከቱ እንደ ሴቲቱ ስትታመም ኢትዮጵያ ወዴት ነው የሄደችው? ወደ አሜሪካ ጠቢባን፣ ወደ ራሽያ ጠቢባን ነው የሄደችው፣ ወደ ቻይና ጠቢባን ነው የሄደችው። የኢትዮጵያ ፈውሷ መስቀልና ድንግል ማርያም ናቸው። የኢትዮጵያ ፈውስ እግዚአብሔር ነው። ተመልከቱ። ኢትዮጵያውያን ግን የራሳችን አባቶች እናቶች የት ነበረ ሲሄዱ የነበረው? የውጭውን ዓለም ፍልስፍና ነበር የሚያመጡት። ኢትዮጵያ በራሷ ስታዋት የከበረች አገር፣ እርስ በርስ በመከባበር የከበረች አገር፣ በመረዳዳት የከበረች አገር፣ የእርሻውን መተሳሰብ ብታዩ፣ አንዱ ካንዱ ጋር በንግድ ያለውን ስታዩ፣ በመፋቀር ስታዩ፣ በመተባበር ስታዩ እግዚአብሔር ልዩ አድርጎ የፈጠራት ሀገር ኢትዮጵያ ናት። እንደውም በመዝሙር ቅዱስ ዳዊት የሚናገረው አንድ ቃል አለ። መዝሙር 73 ቁጥር 14 ላይ የሚናገረው ቃል አለ። ከኔ ቀጥላችሁ ተናገሩ። ለኢትዮጵያ ሰዎች የዘንዶን ራሶች ቀጠቀጠ በሉ እስቲ። ሁላችሁም ተናገራችሁ። የዘንዶን ራሶች ቀጠቀጥህ። ለኢትዮጵያ ሰዎች ምግባቸውን ሰጣቸው። ምንድነው የተሰጣችሁ ምግብ? ምን ተሰጣችሁ? የዘንዶ ራስ ቀጠቀጠ። ዘንዶ ማን እንደሆነ ታውቃላችሁ? የዲያብሎስ መንፈስ ነው። ለዘላለም የተቀጠቀጠ ይሁን፣ የወደቀ ይሁን፣ ያፈረ ይሁን። የዘንዶ ራስ ቀጠቀጠ። ለኢትዮጵያ ሰዎች ምግባቸውን ሰጣቸው። በመስቀል ላይ ሆነ አጋንንትን ድል መታ። በመስቀል ላይ ሆነ ቅዱስ ሥጋህንና ክቡር ደምህን ሰጣቸው። በኢትዮጵያ ከሌሎች በተለየ ሁኔታ በክብር የሚወጣ በክብር የሚዘጋጅ የክርስቶስ ሥጋና ደም በእኛ ቤተክርስቲያን ብቻ ነው። መሰል የሆኑት እንኳን የእምነት ከኛ ጋር አንድ የሆኑት እንኳን ያን ያህል ክብር የላቸውም። እኛን ግን ክርስቶስ ልዩ አድርጎ ሥጋውን ደሙን ሰጥቶ፣ በታሪክም እንደምታውቁት ኡራኤል ደሙን ሲረጭ ትልቁ ደም የፈሰሰው በኢትዮጵያ ምድር ላይ የተቀደሰ እንደሆነ ታሪክ ይነግረናል። ክብርና ምስጋና ለእግዚአብሔር ይድረሰው። ለኢትዮጵያ ሰዎች ምግባቸውን ሰጣቸው፣ ሥጋውና ደሙን። ሌላው ግን አንዳንድ ሰዎች እንደሚሉት ጤፍ የሚሉ ሰዎች አሉ። ሰምታችኋል? ለኢትዮጵያ ሰዎች ምግባቸውን ሰጣቸው። ምን እንደሰጣቸው? ጤፍ። በሥጋ እስማማለሁ፣ እኔም ለሥጋ ምግብ እስማማለሁ። ለምን መሰላችሁ? ዓለምን ሁሉ ዞር ያለው ጤፍ የውጭ ሀገር የሄዱ ሰዎችም እዚሁ አሉ። እናንተ መካከልም አላችሁ። መጋቤ ሰላምም አሉ፣ በቅርብ መጥተው ነበር። አውሮፓ ውስጥ ጤፍ፣ ንጹህ ጤፍ ይፈጭና ይጋገራል፣ እንጀራው አይወጣም። አሜሪካ ውስጥ ንጹህ ጤፍ ይጋገራል፣ እንጀራው አይወጣም። የትኛውም ሀገር ባለፈው ካታር ነበርኩኝ። ነጭ ነው እንጀራው። ምንድነው ስላቸው ጤፉ ብቻውን አይወጣም፣ እናስ ሩዝ ተጨምሮበት ነው። ጤፍ ከኢትዮጵያ ወጥቶ እንጀራ ሆኖ አልወጣም ነው የሚለው። ራሱ እንጀራ አልሆንም ነው የሚለው። ለኢትዮጵያ ሰዎች ምግባቸውን ሰጣቸው። በሥጋ ጤፍ ራሱ ለኢትዮጵያ ብቻ እየተሰጠ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አንዳንድ ነገሮችን ስታዩ ቅድም ያልኳችሁ በአይሁድ ታሪክ ላይ በእስልምና ታሪክ ላይ ያቺ ወፍ ሄዳ ለሶሎሞን የነገረችውን ነገር ስትመለከቱ እጅግ በጣም ይደንቃችኋል። አሁን የኛ ሰዎች ግን የት ነው ሄዱት?
ዓለም ላይ ስለ ዘር ጥናት ያደረጉ ኢትዮጵያዊ ፕሮፌሰር አሉ። አንድ ጊዜ እንደውም ኢንተርቪዋቸውን ሰምቻለሁ። አሜሪካን ሀገር ሄደው የዘር ጥናት ተደርጎ ሲሰበስቡ ኢትዮጵያ ውስጥ ብቻ ያለ አንድ ዘር ቱርክ ውስጥ ተገኘ። ቱርክ እንዴት ቱርክ ሊገባ ቻለ የሚል ምርምር አለው። በአህመድ ግራኝ ወረራ ጊዜ መተው የወሰዱት ነው። ተመልከቱ። ኢሳይያስ 18 ነው ስለራሳችሁ ኢትዮጵያውያን። ኢሳይያስ 18 የለሰለሰ ህዝብ ይላችኋል። ክብርና ምስጋና ለእግዚአብሔር ይድረስ። አገራቸውን ሁለት ወንዝ ይከፍለዋል ይላል። ይሄ ህዝብ አለ ከመጀመሪያ አስደንጋጭ ነው ይላል። ይሄ ህዝብ ከመጀመሪያ መስፈሪያ ነው ይላል። ኢትዮጵያን መለኪያ መስፈሪያ መርገጫ አድርጓታል። ቅድመ ልደተ ክርስቶስ 800 ዓመታት በፊት የሆነ አንድ ታሪክ ልንገራችሁ። ፐርሺያ የነገሰች የታወቀች ንግስት ነበረች። እቺ ንግስት ዓለምን ሁሉ ገዛች። ከዛ በኋላ ቆይ የቀረችኝ ሀገር አንዲት ሀገር ናት ኢትዮጵያ የምትባል። ስለዚህ እሷን ሄጄ እማርካለሁ ብላ ሌሎቹን እንደገዛው እገዛለሁ ብላ የፐርሺያዋ ንግስት ወደ ኢትዮጵያ ዘመተች። ኢትዮጵያ ማለት አለ ቢዘመትበት የማይሸነፍ አለ። ሌላ ኢትዮጵያ ማለት ምን ማለት እንደሆነ ልንገራችሁ። ባለፈው ብያችኋለሁ። አበባ አበባ አንድ ቤት ውስጥ ይውስቲ ቀይ አለ፣ ጠይም አለ፣ ጥቁር አለ። የለም አበባ። ቻይና ሂዱ፣ አሜሪካ ሂዱ፣ አውሮፓ ሂዱ፣ የትኛውም ቦታ እንደ ጫጩት አንድ ነው ወይ እንደ ቁራ አንድ ነው። ኢትዮጵያ የሚለው ዝም ብሎ አይደለም። አንዳንድ ጊዜ ምን ይመስላችኋል መሰላችሁ? ዝም ብሎ አይነት ስም አይደለም። ዝም ብሎ የሆነ ነገር አይደለም። ስለ ፐርሺያዋ ንግስት ታዲያ ሲጽፉ የጥንት ግሪኮች ምን አሉ? እሷ እንኳን ዓለምን የገዛች እሷ እንኳን ወደ ኢትዮጵያ ዘምታ ሰራዊቷን አስጨርሳ ተመለሰች ይላል። ቢዘመትባት የማትሸነፍ የሚለውን ይሄ በሁሉ ይስማማል። መርገጫ መስፈሪያ ሲላት የማቴዎስ 12 ስታዩ ንግስት ማክዳ ንግስት አዜብ የኢትዮጵያ ንግስት በመጨረሻ ዘመን በዚህ ትውልድ ላይ ትፈርዳለች ይላል። ንግስት ኢትዮጵያ ዝም ብሎ አለ። በቅርብ እስቲ 2012 የሚል ፊልም ያያችሁ ሰዎች አላችሁ? 2012 የሚል የሆነ ዓለም ስትጠፋ ሙቪ ያያችሁ ሰዎች አላችሁ? አላያችሁትም? ዓለም ስትጠፋ ያ መርከብ የተወሰኑ የጄኔቲክስ ልዩ የሆኑ ሰዎችን ይይዝና ፊልሙ ሲያበቃ ወዴት ሲሄድ ነው የሚያበቃው? ከኔፕል ተራራ ይመጣና በጣም እኮ ነው የሚገርማችሁ። ከኔፕል ተራራ ይመጣና ልክ ወደ አፍሪካ ወደ ኢትዮጵያ እየመጣ ያልቃል። ሌላው ዓለም ሁሉ ሲጠፋ የማትጠፋ የሚል ቀድሞ ጀምሮ የአባቶች ቃል ኪዳን የሚላል። ለእግዚአብሔር ስሙ የተመሰገነ። አሜሪካን ሀገር በ17ኛው በ18ኛው የነበሩ ጸሐፍት በተለይ ጃንና ቴዎፍሎስ የተባሉ ሲተረጉሙ ምን የሚለውን ቃል መሰላችሁ የሚተረጉሙት? እግዚአብሔር መንጋው አንድ እረኛው አንድ ይሆናል የሚል ቃል አለ። ሁላችሁ ተናገሩ። መንጋው አንድ እረኛው አንድ። ይሄም ይሆነው አሉ በመጨረሻው ዘመን ነው አሉ። የኛ የማቴዎስ ወንጌል 24 ትርጓሜ አለ። ወደፊት ቴዎድሮስ የሚባል ንጉስ ይነሳል፣ ከአውሮፓ ዮሐንስ የሚባል ይነሳል። በነገራችን ላይ ቴዎድሮስ አሁን በቅርብ ይመጣል ብላችሁ የምታስቡ ሰዎች ካላችሁ ታሳዝኑኛላችሁ። እናንተ ሰዎች ድንገት ከ2 ዓመት በኋላ ይመጣል። ገና ነው። የማቴዎስ 24 ትርጓሜ የቴዎድሮስና የአውሮፓውን ዮሐንስን የሚያመጣዋል። የሚገናኙበት አሌክዛንድሪያ ነው። አሌክዛንድሪያ ላይ ይገናኙና ስለ ሃይማኖት ነው ክርክሩ። ዋናው ጦርነት ተደርጎ ገፍቶ የኢትዮጵያው ንጉስ ይሄድና አሌክዛንድሪያ ላይ ይገናኛሉ። የአውሮፓ ዮሐንስ ይመጣል። ከዛ በኋላ ምን ይላሉ? ህዝቡ በጦርነት ከሚያል ለምን መስዋዕት አናቀርብም? መስዋዕት አቅርበን የማ ሃይማኖት ትክክል እንደሆነ ራሱ እግዚአብሔር ይመስክራሉ።
መስዋዕት አቀረቡ። መስዋዕት ሲያቀርቡ የኢትዮጵያ ካህናት ያቀረቡት ላይ ግብጾችም ከኢትዮጵያ ጋር ሆነው መስዋዕታቸውን ሲያቀርቡ ርግብ ወርዳ በዛ ላይ ታርፋለች። እሳት ይወርዳል፣ መስዋዕቱን ይበላል። እምነት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ናት ብሎ እግዚአብሔር ይመሰክራል ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ያኔ ነው የሚሆነው የቴዎድሮስ ኤልያስ መጣ በዚህ ጋር፣ ቴዎድሮስ በዚህ ጋር መጣ። ይሄ የለም። ዘመን አለው፣ ጊዜ አለው። ጊዜው ደረሰ ብላችሁ ካላችሁበት አትናወጡ ይላል። አትናወጡ። ተመልከቱ። ታዲያ የፐርሺያዋ ንግሥት ሰራዊቷን አስጨርሳ ተመለሰች። ታላቁ እስክንድር 127 ሀገሮች ሲገዛ ኢትዮጵያን አልገዛም። እስቲ በታሪክ የውጭ ጠላት መጥቶ ኢትዮጵያን የገዛበት መቼ ነው? የለም። ድንገት የቅርቡን እንኳን አንዳንዱ ታሪክ እያጣመሙ የጣሊያንን ቢያወሩ ጣሊያን ሁለቴ መጣ፣ ሁለቴም ምሱን ቀምሶ ተመለሰ። ለአባቶቻችን ምስጋና ይሁን። በታሪካችሁ እናንተ የኢትዮጵያ ልጆች በታሪካችሁ ማንም ወሯችሁ አያውቅም። ዘምቶባችሁ ያውቃል፣ ይዟችሁ አያውቅም። ወሯችሁ ያውቃል፣ ተሸንፋችሁ አታውቁም። የሞሶሎኒን ታሪክ እየደጋገምኩ ብናገር ደስ ይለኛል። እቺ ሴት 12 ዓመት ታመመች እንደሚለው ኢትዮጵያ የታመመችባቸው ጊዜዎች አሉ። ፈውሷም ደግሞ ይመጣል። ሞሶሎኒ ያለውን ነግሬያችኋለሁ። ዶቦኖ ነበረ በኢትዮጵያ ጀነራል ዶቦኖ። ሊቢያን ጎበኘው፣ ሶማሌንም አየው። ሁለቱም ባዶ አሸዋ የተሞሉ ሳጥኖች ናቸው። ወደ ጥቁር መሬት ወደ ኢትዮጵያ ግፋ ጀነራል ዶቦኖ ምንድን ነው ያለው? ንጉሥ ሆይ ዱቼ ሞሰሎኒ ወደ ኢትዮጵያ ግፋ፣ ወደ ጥቁር መሬትማ ካልክ ብር ላክልኝ። በብር ነው እንደምትዋጋው? ለምን ነው ብር የሚያስፈልግህ? ዶቦኖ ይጽፍለታል። ይሄን ታሪክ ደጋግሜ ነግራችኋለሁ። እኔ የጻፍኩት አይደለም፣ ኢትዮጵያውያን የጻፉታል። ራሳቸው ጣሊያኖች በእጃቸው የጻፉት ነው። እና ብር ነው ለምን እንደሚያስፈልግህ? ንጉሥ ሆይ ኢትዮጵያን በጦርነት አንችልም። እንደ ሊቢያና እንደ ሶማሌ በጦርነት ልንይዝ ኢትዮጵያን አንችልም። ኢትዮጵያ ማለት ተዋጊ ነው ይላል ራሱ። ስለዚህ ብር ነው። ለምን ብር አለው? ብርማ ከላክልኝ አማርኛ ተናጋሪውን ከትግርኛ ተናጋሪው፣ ከኦሮምኛ ተናጋሪው፣ ጉራጌኛ የሚናገረውን ወላይትኛ ከሚናገረው፣ አፋርኛ ከሚናገረው ከዛ በብር እናጣላቸዋለን። ኢትዮጵያ የምናሸንፈው በፕሮፓጋንዳ ነው ብሎ ብር ይልክለታል። ከዛ ራሳቸው ሲጽፉ ምን አሉ? ይሄን ከከሌ አጣላ ነው ይላሉ። ምን መጠንቀቅ እንዳለብህ አወቅ? ከኢትዮጵያ ልጅ እዚህ ውስጥ ኦሮምኛ ተናጋሪዎች አላችሁ፣ ትግርኛ ተናጋሪዎች አላችሁ፣ አማርኛ ተናጋሪዎች አላችሁ፣ ጉራጌኛ ተናጋሪዎች አላችሁ፣ አፋርኛ ተናጋሪዎች አላችሁ። የተለያየ ቋንቋ የምትናገሩ 27 አይነት የውስጥ ቋንቋዎች ሊሆኑ ይችላል። ይሄ ሁሉ የምትነጋገሩ እዚህ ውስጥ ተሰብስባችሁ ሊሆኑ ይችላል። ቋንቋችሁ መግባቢያችሁ ነው። እናንተ ግን ኢትዮጵያ ናችሁ። ኢትዮጵያ የሁላችን መጠሪያ ስም ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አንዳንድ ሰዎች ሲታመሙ ከ12 ዓመት ደም ሲፈሳት ወር ላይ ለምትሮጠው ጀርመን ውስጥ የዛሬ 6 ወር በፊት አካባቢ የኛው ሰዎች ምን ጀመሩ? ከመጽሐፍ ቅዱስ ውስጥ ኢትዮጵያ የሚለውን ስም አውጥተው ኩሽ በሚል ለመተካት ጀርመን ውስጥ አንድ የኦሮምኛ ቋንቋ የሚናገሩ ፓስተር ይሄን ከጀርመኖች ጋር እየሰሩ ተመልከቱ። ኢትዮጵያ ኩሽ የሚለው ስም ራሱ እኔ የሚገርመኝ ምንድነው አለማወቅ እንዴት ከባድ ነገር ነው። አለማወቅ። እኔ ደግሞ ስሰክር ምሰራውን አላቅም ያለችው ጥንቸል እኔ ሁሌ ደስ ትለኛለች። በጣም ነው የምወዳት። ሰክራ እኮ ነው ነግሬያችሁ የለ። ሰክራ በጀርባዋ ተኝታ በቀኝ አንድ አንበሳ በግራ አንድ አንበሳ ሊበላት መጣ። ሁለቱም ርቧቸው ስለነበረ ስስት ገብቷቸው ትግል ጀመሩ። ሲታገሉ ሁለት አያላል ሲታገሉ ደከማቸውና ፌንት አረጉ። ይሄኛውም ወደቀ፣ ይሄኛውም ወደቀ። በዛ መሃል ጥንቸላት ነቃ። ዞር ስትል አንድ አንበሳ፣ ዞር ስትል አንድ አንበሳ። እንዴት እንደመታዋቸው እንኳን አላውቅም። በቃ እኔ ስሰክር ምሰራውን አላውቅም ማለት ነው። የምዕራብ ትምህርት ይማሩና
የምስራቅ ትምህርት ያመጡብናል። አሳመሟት ኢትዮጵያን፣ ጤነኛዋን ኢትዮጵያ፣ አምላኳ እግዚአብሔር የሆነውን ኢትዮጵያ አሳመሟት። መነመነች በረሃብ በርዛት። ይሄንን የመሰለ ምድር የተነገረለት ምድር እንዲህ ተበትኖ የሚዘራበት የሚሰበሰብበትን ምድር አንዴ ማኦ ይሉናል፣ አንዴ ሌኒን ይሉናል፣ አንዴ ማርክስ ይሉናል። ይሄን እየሰበሰቡ መጡ። አረ ኢትዮጵያ እኮ ዛፍ ስር ቁጭ ብሎ ችግሩን የሚፈታ ነበር። አረ አባቶቻችን መንፈስ በሁላችን ይደር። እውነት አይደለም? ይሄ እውነት አይደለም ወይ? እንዲህ አልነበረም የአባቶቻችን ዘመን? በዚህች ዕድሜ እንኳን ብዙ አላየንም። ታመመች ኢትዮጵያ። 12 ዓመት ደም የፈሰሳት ሴት ኢትዮጵያን ትመስለኛለች። ሩጫዋ ደግሞ እቺ ሴት ወዴት ነበረ? ወደ ጠቢባን። እንዲህ ሆነ ማይፍታልን ወደ አሜሪካ በጓድ ሊቀመንበር መንግስቱ ኃይለማርያም ጊዜ ወደ አሜሪካ ሲዞሩ አሜሪካ አልወደደም። ከዛ በኋላ ወደ ራሽያ ሊቀመንበሩ ወጡና አብዮት አደባባይ ላይ በጠርሙስ የተሞላ ደም ይዘው ኢምፔሪያሊዝም ይውደም አሉ። አንድ ባለስልጣን ሄደው አሜሪካ ትውደም የሚባል ዘመን ነበርና አሜሪካን ሄደው አዩ መሰለኝ። በዚህ ስፋቱ እንዴ ይሄንን ነው ይውደም የምንለው አሉ። ሰፋባቸው። በይውደም የሚሰራ የለም። ያለምንም ደም ኢትዮጵያ ትቅደም ተባለ። የወጣቱ ደም ፈሰሰ። ተስፋ ጠበቀ። የኢትዮጵያ ሕዝብ ሁሉም ተስፋ ጠበቀ። መጣ፣ ዘመን ተለወጠ። የለም ነብዩ እንዳለው ሰላም ጠበቅን፣ ሰላም የለም። አሁንም ይጠብቃል። ምን ይሆን የሚቀጥለው? ምን ይሆን የሚመጣው? ልንገራችሁ፣ ተስፋችሁ እግዚአብሔር ነው፣ ሰው አይደለም፣ ፓርቲ አይደለም፣ ፖለቲካ አይደለም፣ ያለ ማስተሳሰብ አይደለም። ተስፋችን እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁንልን። እቺ ሴት ኢትዮጵያን ትመስለኛለች። ገንዘቧን ጨረሰች፣ ሀብቷን ጨረሰች። እነዛ አላዳኗትም። አንድ ነገር በትክክል ወቁ። የውጪ መንግስታት ኢትዮጵያን ይወዳሉ ብላችሁ እንዳታስቡ። ከታሪክም ታሪክ ስለሌላቸው የቀደመ ነገርም ስላለ ይሄ ሁሉ ነገር ስላለ ቢችሉ ኢትዮጵያ የምትል ስም ከምድረ ገጽ ላይ ብትጠፋ ራሱ ይፈልጋሉ። ሊያድኗት እንዳይመስላችሁ፣ አያድኗትም። አይኖቻችን ይላል ሰቆቃው ኤርምያስ 3:5 ይጽፋል። አይኖቻችን ወደ ከንቱ ረዳቶቻችን ሲመለከቱ ያን ጊዜ ጠፍተናል። እስቲ ሁላችሁ ንገሩኝ፣ አይኖቻችን ወደ ከንቱ ረዳቶቻችን ሲመለከቱ ያን ጊዜ ጠፍተናል። ወደ ማን ይመልከቱ? ወደ እግዚአብሔር። ለአንድ ሰው አልሰማም? ስማን አምላክነ ወመድኃኒነ፣ ስማን አምላክነ ወመድኃኒነ። አምላካችንና መድኃኒታችን አንተ ስማን። ይስማን መድኃኔዓለም፣ ክብርና ምስጋና ለስሙ ይድረሰው። ዛሬ ያቺ ሴት ገንዘቧን በጨረሰች ጊዜ፣ ባዶ በቀረች ጊዜ እንኳን አልተዋትም። ሄዳ የልብሱን ጫፍ ብትነካ ተፈውሳለች። ኢትዮጵያም ትፈወሳለች። ክብርና ምስጋና ለእግዚአብሔር ይድረሰው። የቃል ኪዳን አገር ናት። ያችን ልጅ ይዋት። ያችን ልጅ ስተዋት ኢያኢሮስ ስትታመም ጸለየ። ኢያኢሮስ እናንተ ናችሁ። ለኢትዮጵያ የሚጸልዩ ሁሉ የኢያኢሮስ በረከት ያደረባቸው ናቸው። ኢትዮጵያን የሚያስቧት ሁሉ የኢያኢሮስ በረከት ያደረባቸው የሚጸልዩላት አሉ። በየቀኑ አሮጊቶች ይጸልያሉ፣ አባቶች ይጸልያሉ፣ እናቶች ይጸልያሉ። እግዚአብሔር ሆይ ይህችን ሀገር በበረከት ጎብኛት ይላሉ፣ ይማጸናሉ፣ ይለምናሉ። አንዳንዶች ደግሞ ምን ይሆናሉ? ይጮሃሉ። ምን ታረጋለህ ኢያኢሮስ? ልጅ እኮ ሞተች፣ በቃ ሞተች፣ አብቅቷል ይሉታል። ኢትዮጵያ እኮ በቃት የሚሉ ሰዎች አላጋጠማችሁ? በቃት ኢትዮጵያ በቅቷታል። ስንት የሰወራችሁ እግዚአብሔር ግን ኢትዮጵያውያን። ዛሬ ብዙ ሰዎች መሳሪያ አዘጋጅተው ይሆናል። ዛሬ ብዙ ሰዎች ታጥቀው ሊሆን ይችላል። ዛሬ ብዙ ሰዎች ብዙ ነገር አስበው ሊሆን ይችላል። አንድ ነገር ልንገራችሁ፣ እግዚአብሔር ሲዋጋ እነሆ በትራ ያነሳ። ባለፈውም ደጋግሜ እንደምነግራችሁ ፈርዖንን ባይጥ ያሳደደ እግዚአብሔር በትንኝ
ዓለምን ሁሉ ሊያጠፋ የሚችል የታመነ አምላክ ነው። ክብርና ምስጋና ለስሙ አጠራሩ ይድረሰው። ኢያኢሮስ እቺ 12 ዓመት የነበራት እድሜ ደግሞ ትንሿ ብላቴና ኢትዮጵያን ትመስላለች። ኢትዮጵያ ሁሉ ጊዜ ልጅ ናት። ታማለች። አዎ ትታመማለች። ኢትዮጵያ የታመመችበት ዘመን አለ። ጥንትም የታመመችበት ዘመን አለ። 9ኛ ክፍለ ዘመን ታማ ነበር። የወዲት ጉዲት የምትባል በሽታ መጣባት። 16ኛ 15ኛ ክፍለ ዘመን ማብቂያ ላይ አህመድ ግራኝ የሚባል መርዝ መጥቶባት ታማ ነበር። ግብጽ ደርቡሽ መጥቶባት ታማ ነበር። ማሃዲስ ሱዳን መጥቶባት ታማ ነበር። ሶማሌ እንኳን ግዞቴ እስከ ናዝሬት ነው እስከ አዋሽ ወንዝ ነው ብላ እኮ ኢትዮጵያን አሳምማ ነበር። የመታመም ጊዜ እኮ አለ። ምነው አሟችሁ አያውቅም እንዴ? ደክሟችሁ አያውቅም እንዴ? ሰውነታችሁ ዝሎ አያውቅም እንዴ? ያውቃል። ታዲያ መነሳትስ የለም እንዴ? በራሳችሁ ህይወት ይሁን እንጂ ምንም አይነት ነገር ይሁን መድኃኒት የለውም የተባልከው ህመም ሊሆን ይችላል። መድኃኒቱ የለሽም የተባል የለም የተባልሽው ህመም ሊሆን ይችላል። እግዚአብሔር ግን ሁሉን ማድረግ ይችላል። ሁሉ ነገር ከበታችሁ ነው። እግዚአብሔር ክብር ምስጋና ይግባው። ሁሉ ነገር ከስሩ ነው። ደዌ ብትሉት፣ ህመም ብትሉት፣ ካንሰር ብትሉት፣ ጉበት ብትሉት፣ ኤድስ ብትሉት፣ ምንም አይነት ህመም እግዚአብሔር ሁሉም ከስሩ ነው። እሱ የበላይ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር ታላቅ አምላክ ነው። ኢትዮጵያ የታመመችባቸው ጊዜዎች አሉ። የዛሬ 500 ዓመት ልብነ ድንግልን አህመድ ግራኝ ተነስቶ ሲያሳድድ አህመድ ግራኝ ሌላውን ጦር እየመራ ሲመጣ የዛን ጊዜ እርዳታ እስቲ ለፖርቹጋል ተብሎ ተልኮ ከዛ በኋላ ግን ልብነ ድንግል አርፈው ገላውዲዮስ ሲተካ የዛን ሰዓት እንደገና ሁሉ አንድ ሲሆን መጨረሻ ላይ ድል ያደረጉ ሲመጡ 400 የፖርቹጋል ወታደር መጣ። የኢትዮጵያ ጦር ግን ሁሉን ድል አደረገ። ዛሬ ለኔና እናንተ መጣላት አይደለም። ዛሬ መቆራረፍ አይደለም። ዛሬ መቀያየም አይደለም። እግዚአብሔር አንድ ያድርገን። ስንት ያድርገን? ስንት ያድርገን? እናንተ ክርስቲያኖች ዘመድ አላችሁ። በትግራይ ዘመድ አላችሁ። በኦሮሚያ ዘመድ አላችሁ። በዚህ በሁሉም ስፍራ ዘመድ አላችሁ። ለዘመዶቻችሁ ደውሉ። ሰላምን ፍጠሩ በሉ። ኢትዮጵያ ህዝብ የሚፈልገው አንድ ነገር ነው። የፖለቲካ መሪዎች ሆይ ተስማሙና ህዝቡን ምሩት። ማንንም ይምራው የኢትዮጵያ ህዝብ ሁሉን ይቀበላል። ማንንም ይቀበላል። በተለይ ክርስቲያኑ ሁሉን የሚቀበል ነው። ተስማምታችሁ ምሩ ነው የምንለው። ባይስማሙ ታሪካቸውን አጥፍተው ራሳቸውን አጥፍተው ኢትዮጵያን ሊያሳምሙ ይችላሉ። እማይተዋት ግን እነሱ ቢተዋት እነሱ ቢጭኖ በከንቱ ሐሳብ ቢያዩት የማይተዋት አምላክ አላት። ክብርና ምስጋና ለእግዚአብሔር ይድረሰው። ጠቢባኑ አልፈወሷትም። ጠቢባኑ አልፈወሷትም። ሐኪሞቹ አልፈወሷትም። አዋቂዎቹ አልፈወሷትም። ያቺ ሴት ክርስቶስ ነው የፈወሳት። በልብስ ቁጨት ያው ሳይነካት በልብስ ቁጨት ምን ይሳነዋል? አይችልም፣ አይችልም፣ አያደርግም። እግዚአብሔር እናንተንም ከክፉ ነገር ይሰውራችሁ፣ ጤናና እድሜ ይስጣችሁ። ያቺ 12 ዓመት ልጅ መጡና ምን አሉ? ኢያኢሮስ በቃኩ፣ ሞታለች፣ ለምን ታደክመዋለህ? ከዚያ አንዳንድ ሰዎች በቃት ኢትዮጵያ ይላል። በቃት መቼም አይበቃት ኢትዮጵያ። ቃል ኪዳን ወዴት ሄዱ? ቃል ኪዳን እኮ የማይጠፋ ቃል ኪዳን ነው ያለው። የእመቤታችን ቃል ኪዳን ብቻ አይበቃም። የአብርሃም ቃል ኪዳን እኮ የኢትዮጵያ ቃል ኪዳን፣ የኖህ ቃል ኪዳን እኮ የኢትዮጵያ ቃል ኪዳን፣ የሙሴ እኮ ቃል ኪዳን የኢትዮጵያ ቃል ኪዳን፣ የዳዊት ቃል ኪዳን እኮ የኢትዮጵያ ቃል ኪዳን ነው። ይልቁንም ድንግል ማርያም በመቃብሩ ስፍራ ያለቀሰችው ምንድነው ያላት? እናቱን ድንግል ማርያምን በኡራኤል ክንፍ ላይ ሆነው መላ ኢትዮጵያን ሲባርኩ እቻ ሀገር በእውነት ልዩ ነች ብትለው ምንድነው ያላት ጌታ? እስከ መጨረሻ ድረስ እናቴ ሆይ ያንቺን ስም የሚጠሩ ልጆች ከዚች ምድር አይጠፉም፣ እንደውም እቻ ሀገር ያንቺ አስራት ሀገር ነች ብሎ ሰጣት። ይተዋታል እግዚአብሔር እችን ሀገር? አይተዋትም። ክብርና ምስጋና ለእግዚአብሔር ይድረሰው። ይተዋታል? ይተዋታል ወይ? ሊመስል ይችላል። አሁን ያለንበት ሁኔታ ስታዩት ያስፈራል። አንዲት ጋዜጠኛ ባለፈው ስትጠይቀኝ አብራት ያለችው ምን አለችኝ? እየፈራሁ ነው አሁን ያለው የሚባለው ነገር ሁሉ በቃ የታለ እያልኩ እየፈራሁ ነው አለች። ያስፈራል። ሰዎች አልጋቸው ስር ጎራዴ አዘጋጅተዋል። ያስፈራል። ቤት ተከፋፍለዋል።
ያስፈራል። የሚያስፈራ ነው። ሲጨልም ያስፈራል። ዶፍ ሲዘንብ ያስፈራል። ግን ምንድነው የሚለው ማቴዎስ 7 ላይ ዘንሙ ዝናማት ዝናብ ዘነበ ጎርፍ ወረደ። ዝናብ ዘነበ ጎርፍ ወረደ ንፋስ ነፈሰ ያን ቤት ገፋው። የትኛውም ቤት በአለት ላይ የተመሰረተውንም ገፋው በድንጋይ ውስጥ ላይ የተመሰረተውንም ገፋው። ሁለት አይነት ቤት በድንጋይ ውስጥ ላይ የተመሰረተው ቤት ይላል ዝናቡ ሲዘንብ ጎርፉ ሲመጣ ነፋሱ ሲነፍስ ወደቀ አወዳደቁም ታላቅ ሆነ። በአለት ላይ የተመሰረተው ግን አለ ዝናቡ ዘነበ ዶፍ ወረደ ጎርፍ ጎረፈ ነፋስ ነፈሰ ያንን ቤት ገፋው። ቤቱ ግን አልወደቀም የተመሰረተው በአለቱ ላይ ነበር ይላል። ኢትዮጵያ የተመሰረተችው በአለቱ ክርስቶስ ላይ ነው። ኢትዮጵያ የተመሰረተችው በአለቱ እግዚአብሔር ላይ ነው። ተዋህዶም የተመሰረተችው በዚህ ላይ ነው። ምንም አይነት ጠላት ቢበዛ ነፋስ ይነፍሳል ጎርፍ ይጎርፋል ዝናብ ይዘንባል ልትገፉ ትችላላችሁ ልትንገዳገዱ ትችላላችሁ። ግን ልንገራችሁ አትወድቁም። እመን እንጂ አትፍራ እመን እንጂ አትፍሪ። ለኢያኢሮስ የነገረው ይሄንን ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ሞተች በቃት። ለምን መምህሩን ታደክመዋለህ አሉ። ሱባኤውን አታቋርጡ ምህላውን አታቋርጡ ጸሎቱን አታቋርጡ። እግዚአብሔር ሁሉን ማድረግ ይችላል። ዓለም ላይ 3 ቀን በረዶ ቢዘንብ ማንም አይንቀሳቀስም። እንደውም እኛ በረዶ አናውቅም። አሜሪካን ሀገር 3 ቀን እስኖ ቢወርድ ማለት ነው መላወስ የለ መንቀሳቀስ የለ። ህዝቡ ደግሞ ጎበዝ ነው። ገና በረዶ ሊመጣ ነው ሲባል ሱቅ ዳቦ የለ እንቁላል የለ ውሃ የለ ባዶ ነው የሚቀር። 3 ቀን በልቶ ሊሞት። በእግዚአብሔር እምነት የለም። ይሄ ህዝብ ነው በበረከት የሚኖር። ይሄ ህዝብ ነው በጸጋ የሚኖር። እኛ የምግብ ረሃብ አለ አይደል? እነሱ ጋር ደግሞ ያለው የመንፈስ ረሃብ ነው። እናንተ ግን በእግዚአብሔር መንፈስ የጠገባችሁ ናችሁ። ለኢትዮጵያ ሰዎች ምግባቸውን ሰጣቸው መንፈሱን ሰጥቷቸዋል። የርካታ መንፈስ ሰጥቷቸዋል። ደግሞ ሰነፎች ስለሆነ ነው እንጂ እኛ ተነስተን የምንቀይርበትን ጉልበት የምንቀይርበትን ምድር ሰጥቶናል። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። አይበቃትም እቺ ብላቴና አይበቃትም። ክርስቶስ እስካለ እግዚአብሔር እስካለ የኢያኢሮስ ልጅ አይበቃትም። የሚገርመው ደግሞ ሲሄዱ ሰው ምን ያደርግ ነበር? ያለቅስ ነበር፣ ይንጫጫ ነበር። የሚንጫጩ ሰዎች አሉ፣ የሚያለቅሱ ሰዎች አሉ፣ የሚያጋጩ ሰዎች አሉ። አንዳንዶቹ ለምን ያደክመዋል? ኢየሱስ ክርስቶስ ላይ ሳቁበት፣ ቀለዱበት። ክርስቶስ ግን ገባ። አንቺ ልጅ አለ እጇን ያዛት ተነሻላት ብድግ አለች። ኢትዮጵያን ያነሳታል። የኢትዮጵያ ትንሣኤ አለ፣ የሁላችን ትንሣኤ አለ፣ የሁላችን በረከት አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ ለዘላለም የተመሰገነ ይሁንልን። በረድኤትና በቸርነትም አይለየን። እግዚአብሔር ድንቅ አምላክ ነው። የማይተውን አምላክ አለን። የማያንቀላፋ አምላክ አለን። ሁል ጊዜ እነሆ በረከቱን የሚሰጠን አምላክ አለን። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ክብር ምስጋና ለእግዚአብሔር ይድረሰው። ኢያኢሮስን ምን አለው? እመን አትፍራ፣ አለቀ። እናንተንም ማዕበል አለ፣ ሁከት አለ፣ የሚያስጨንቅ ነገር አለ፣ እመኑ አትፍሩ። በቤተ ክርስቲያናችን ላይ የሚነሳ ጠላት አለ። ሁሌም ሲመጣ ኦርቶዶክስ ተዋህዶን ነው ለማጥፋት የሚመጣው። ኦርቶዶክስ ተዋህዶ ለምንድን ነው ኢትዮጵያን ይዛ የምትሄድ የአንድ ሳንቲም 2 ገጽታዎች ስለሆኑ ኢትዮጵያና ኦርቶዶክስ ምንም ኃይል ይምጣ የገሃነም ደጆች አይችሏትም። የገሃነም ደጆች አይችሏትም። እኔና እናንተ ግን በፍቅር እንጽና፣ በአንድነት እንጽና፣ በበረከት እንጽና። የልባችሁን ሐሳብ ይፈጽምላችሁ፣ ከመከራ ሥጋ ይሰውራችሁ፣ ከመከራ ነፍስ ይሰውራችሁ። አንዳች አትጡ። በሁሉ ነገር እግዚአብሔር እጁን ይላክላችሁ። ቤታችሁን በበረከት ይሙላ። ሊገላችሁ የሚመጣውን የሚቀይር እግዚአብሔር አላችሁ። ስሙ የተመሰገነ ይሁን። አንድ ታሪክ ነግራችሁ ትምህርቴን ላብቃ። አስካፍ ይባላል። አስከናፍር። ይሄ አስከናፍር ሀብታም ነው፣ ባለጸጋ ነው። ሚስቱ አለች። ከተወለደ ጀምሮ ሽባ የሆነ ልጅ አለው። ክርስቲያን ነው። 13 ሌቦች አስካፍን ገለን ልጁን ሚስቱን ገለን ገንዘቡን ንብረቱን እንወርሳለን ብለው መጡበት። ክርስቲያን ስለሆነ ግን አሉ እንዴት ይሻለናል አሉ። ክርስቲያን ስለሆነ መነኩሴና ቄስ መስለን እንሄዳለን።
መነኩሴና ቄስ መስለው ልብስ ገዝተው አስከናፍር ቤት ገቡ። ዛሬ ሰይጣን ሲመጣብህ መልካም ወጣት እያለ ሊመጣብህ ይችላል። እባቡ ዲያብሎስ ሊሰርብህ ይመጣል። ሔዋን የሰማይና የምድር ንግሥት እንዳለ ወደ አንተም እንዲመጣ አስከናፍር ቤት የሄደው 13ቱ ሌቦች መነኩሴ መስለው ቄስ መስለው ቤቱ ገቡ። እሱ ደግሞ ካህናት መጡ ብሎ እንደውም ቁጥራቸው 12 እንደው እንደ ጌታ ይመስላል ብሎ ተቀብሎ ከዛ በኋላ አስተናገዳቸው። ኢትዮጵያ ብዙ አስተናግዳለች። ከውጭ የመጡትን አስተናግዳ ሊወርሷት መጥተዋል። ከዛ ምንድነው የሆነው? እግራቸውን አጠበ። አባ አስከናፍር እግራቸውን አጠበና እነዚህ ሰዎች ጌታና ሐዋርያት ተመስለው የመጡ ስለሆኑ እባክህ አምላኬ ይሄን ልጄን ፈውስልኝ፣ ትልቅ ሸክም የነበረበት ነው፣ ይሄን ሽባ ሆኖ የተወለደ ልጄን አድንልኝ ብሎ እግራቸውን ያጠበውን እጣቢ ልጁ ላይ ሲያፈሰው ልጁ ቀጥ ብሎ ቆመ። ክብርና ምስጋና ለእግዚአብሔር ይድረሰው። አሁን ልብ በሉ፣ እነዚህ ሰዎች መነኮሳት ናቸው። እነዚህ ሰዎች ካህናት ናቸው። ምኖች ናቸው? ሌቦች ናቸው። በአንተ ላይ የሚመጣውን ኃይል ግን እግዚአብሔር ይለውጣል። ያንተ እምነት ያንቺ እምነት ነው፣ ጽናታችሁ ነው የሚወስነው። ከዛ በኋላ እነዛ ሌቦች ደነገጡ። ልክ ልጁ ሲድን ሄደና እግራቸው ስር ድፍት አለ። ንገሩኝ ኢየሱስ የቱ ነው? አምላኬ ለካ ኢየሱስ ክርስቶስ ነው ከ12 ሐዋርያት ጋር ቤት የገባው። ይሄው ልጅ ዳነ። ንገሩኝ ልስገድለት፣ የቱ ነው ኢየሱስ ክርስቶስ? ጴጥሮስ የቱ ነው? ዮሐንስ የቱ ነው? ያዕቆብ የቱ ነው? ሌቦች እኮ ናቸው። ደነገጡ። አስከናፍር እኛ ሐዋርያት አይደለንም፣ እንኳን ሐዋርያት ቄሶች አይደለንም፣ መነኮሳት አይደለንም። የመጣነው ዛሬ ገለንህ ልጅህን ሚስትህን ንብረትን ዘርፈን ገለን ልንሄድ ነበር። በእምነትህ ያየነው ነገር ግን ለውጦናል፣ ቀይሮናል። እንግዲህ አስከናፍር ካሁን በኋላ አንድ ነገር ብቻ ስጠን፣ አንድ ቁና ምስር ስጠን፣ በቃ ሌላ ነገር አንፈልግም። እሺ ሰጣቸው። አስተናግዶ ሄዱ። ቀጥታ ልም ብለው ዓለምን ትተው ስርቆት ትተው ሁሉን ትተው ገዳም ገቡ። ገዳም ገብተው እነዚህ 13 ሌቦች በቀን አንዲት እፍኝ ምስር ያነሱና አፈር ውስጥ አሸዋ ውስጥ ይጥላሉ። ያንን አንድ እፍኝ ጥለው በቀን ያችን እየለቀሙ የሚበሉ የበቁ ቅዱሳን ሆኖ ይላል። የሁሉም በረከት በሁላችን ላይ ይደርልን። ክብር ምስጋና ለእግዚአብሔር ይድረሰው። አክቲቪስቶች ተነስተውባታል። ኦርቶዶክስ ላይ ኢትዮጵያ ላይ የኢትዮጵያን ሕዝብ እያናከሱ ገንዘብ የሚሰበስቡ ተነስተዋል። ዘራፊዎች ተነስተዋል። ወንበዴዎች ተነስተዋል። የኔና የናንተ ጸሎት፣ በዚህ ቦታ የምንጸልየው ጸሎት፣ የእግዚአብሔር ኃይል፣ የድንግል ምልጃ፣ የሚካኤል ኃይል የባህራንን የሞት ደብዳቤ ባህራን ላይ ሆኖ አታውቁም? የሞት ደብዳቤ ባህራን አሳየኝ አርለ ያለው ሚካኤል አይ አደራ ነው አለ። እስቲ ከፍ አድርገው ከፍ እፍ ደብዳቤው ምን ነበር የሚለው? ባህራን ይገደል። እፍ ሲልበት ሚካኤል ሆነ። ልጄ እንድራችሁ ንብረቴን አውርሱት። እግዚአብሔር በኢትዮጵያ ላይ የሚነሳውን በተዋህዶ ላይ የሚነሳውን መቀየር የሚችል አምላክ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ዛሬ በዚች ቤተክርስቲያን ዛሬ በዚች ሀገር ላይ የሚመጣውን ሁሉ ከመጽሐፍ ቅዱስ ጋር ይሁት። ታቦቱ ያለው ኢትዮጵያ፣ መስቀሉ ያለው ኢትዮጵያ፣ ጽላቱ ያለው ኢትዮጵያ፣ ጸሎቱ ያለው ኢትዮጵያ፣ ስርዓቱ ያለው ኢትዮጵያ፣ ስጋውና ደሙ ያለው ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ነው። ስለዚህ እግዚአብሔር አይተወንም። ይተወናል። ያስከናፍር አምላክ ይተወናል። የባህራን አምላክ ይተወናል። የባህራን ጠባቂ ሚካኤል ይተወናል ወይ? አይተወንም። እግዚአብሔር ለዘላለም ስሙ የተመሰገነ ይሁን። አይተወኝም በሉ እስቲ። አይተወኝም። በምን ይሆን የምትፈልጉት ደግሞ እናንተ? ያቺ ሴት ደም ፍሰት፣ ኢያኢሮስ ልጁ ሞታበት፣ የታመመ አለ ቤታችሁ፣ የሚያስጨንቃችሁ ነገር አለ፣ ኑሮ አለ፣ የትዳር መበጥበጥ አለ፣ የሚበሉት ማጣት አለ፣ የሥራ ማጣት አለ። እኔ ልንገራችሁ እግዚአብሔር ሁሉ የሚሳነው አምላክ ነው። የ90 ዓመቷን ሳራ እንድትወልድ ያደረገ በእናንተ ዘንድ ሁሉ እንዲቻል ያደርገዋል። እመን እንጂ አትፍራ፣ እመኝ እንጂ አትፍሪ። አሜን። ክብርና ምስጋና ለሥላሴ ይሁን። ስሙ የተመሰገነ ይሁን። አሜን። እግዚአብሔር የተመሰገነ ይሁንልን። አሜን። በረድኤት በቸርነት አይለየን። ዝናቡንም ጋብ አድርጎ እንድንማማር የፈቀደልን እግዚአብሔር ስሙ የተመሰገነ ይሁን። የተክለ ሃይማኖት አምላክ የገብረ መንፈስ ቅዱስ አምላክ በረድኤት ከሁላችሁ ጋር ይሁን። ክብር ምስጋና ለእግዚአብሔር ይድረሰው። አሜን።